ጻድቁ አባታችን አቡነ ተክለ ሃይማኖት በአቡነ በጸሎተ ሚካኤል ገዳም እያሉ በአጋንንት ምክንያት አእምሮን ያጣው ሰው ቤተሰቦቹ በሰንሰለት ታስረው አባ በጸሎተ ሚካኤል በጸሎቱ እንዲፈውሰው ወደ ገዳሙ አመጡት። አቡነ በጸሎተ ሚካኤል በትህትና አቡነ ተክለ ሃይማኖትን አስጠርተው ልጄ ይህንን ሕመምተኛ በጸሎትህ አድነው አሏቸው። አቡነ ተክለ ሃይማኖትን በትህትና በአባቴ በጸሎተ ሚካኤል ጸሎት ከደዌህ ዳን ብለው ዳሰሱት። አእምሮውን ያጣውም ሰው ድኖ እግዚአብሔር የመረጠ ተክለ ሃይማኖት ሆይ ባርከኝ ብሎ እግራቸው ላይ ወደቀ። አቡነ ተክለ ሃይማኖትም ለቤተሰቦቹ ሕመምተኛው የታሰረበትን ሰንሰለት ፍቱ ብለው ባርከው ወደ አገራቸው በሰላም እንዲገቡ አሰናብተዋቸዋል። ሰዎቹም አገራቸው እንደገቡ በአቡነ በጸሎተ ሚካኤልና በአቡነ ተክለ ሃይማኖት ጸሎት የለቀቀው አጋንንት ቀጥታ እቤቱ ጠበቀው። የዳነው ሰው እቤቱ እንደገባ የለቀቀው አጋንንት መልሶ ሰፈረበት። ያም ሰው ቀድሞ ከታመመው ይልቅ እጅጉን አእምሮን አጣ። ከፊተኛው ይልቅ የኋለኛው ስቃይ በዛበት። ቤተሰቦቹም በጭንቅ ተይዘው አስረው በማግስቱ ወደ ገዳሙ አመጡት። አጅሬ ትላንት የደረሰበትን ስለሚያውቅ ገና የገዳሙ ወሰን ጋር ሲደርስ በስውር ለቀቀውና ከእርሱ ሸሸ። ቤተሰቦቹ ወደ አቡነ በጸሎተ ሚካኤል በዓቱ ዋሻ ገብተው የተደረገውንና በሕመምተኛው ላይ የሆነውን ነገሯቸው። አቡነ በጸሎተ ሚካኤል አቡነ ተክለ ሃይማኖትን አስጠርተው ትላንት ያዳንከው ሰው አእምሮውን አጣ ብለው አስረው አምጥተውታል። አሁንም አንተ በተሰጠ ጸጋ አድነው አሏቸው። አቡነ በጸሎተ ሚካኤልም ተነስተው አእምሮውን ያጣውን ሰው በእግዚአብሔር ሰው በተክለ ሃይማኖት ጸሎት ከዚህ ሰው ላይ አንተ ርኩስ መንፈስ ውጣ አሉ። አእምሮውን ያጣ ያ ሰውም ከመጮህ ይልቅ እግራቸው ላይ ወድቆ ባርኩኝ አላቸው። አቡነ ተክለ ሃይማኖትም ለአባ በጸሎተ ሚካኤል እኔስ እነዚህ ሰዎች በእኛ ላይ ተንኮል እየሰሩብን መሰለኝ አሏቸው። የአቡነ ተክለ ሃይማኖትን ንግግር የሰሙት የታማሚ ቤተሰቦች እኛ በእናንተ ላይ ተንኮል እንዳልሰራን ምስክራችን እግዚአብሔር ነው። ነገር ግን ወደ ገዳሙ በር ለመግባት በቀረብን ጊዜ ደህና ይሆንልናል። ለምን ታስሩኛላችሁ ይለናል። ለምን አእምሮህን ታጣለህ ስንለው እኔስ አእምሮዬን አላጣሁም ይለናል። ወደ አገራችንም በተመለሰን ጊዜ አእምሮን ያጣል አሏቸው። መናጤውም እንደዚህ እያደረገ አቡነ ተክለ ሃይማኖትንና አቡነ በጸሎተ ሚካኤልን አስቸገራቸው። ከጥቂት ቀንም በኋላም እግዚአብሔር ለአቡነ ተክለ ሃይማኖት የሰይጣኑን ተንኮል ገለጠላቸው። ዛሬም እኛ ላይ የሚጫወትብን ጸበል ስንጠመቅ ስለማንጮህ የለብንም የምንለው ግን በተግባር ፈተና በሕይወታችን የሚገለጠው ተንኮሉን ስላላወቅንበት ነው። አቡነ በጸሎተ ሚካኤልም አቡነ ተክለ ሃይማኖትን ልጄ ሆይ ምን እናድርግ አሏቸው። አቡነ ተክለ ሃይማኖትም እግዚአብሔር በጸሎትህ እየረዳኝ ሰይጣንን በመንገድ ይዤ እንዳመጣው እኔ ልቀድመው እሄዳለሁ ብለው ወደ ታማሚው ሰው አገር ሄዱ። አእምሮውን ያጣውን ሰውም ቤተሰቦቹ የኋሊት አስረው ይዘውት ወደ ገዳሙ ሲመጡ ሰይጣኑ የገዳሙ በር ሲደርስ እንደ ልማዱ ለቀቀውና ቀድሞ እቤቱ ሊጠብቀው ሲሄድ አቡነ ተክለ ሃይማኖት በሌላ መንገድ ቀድመው ሄደው ሰይጣኑን ፊት ለፊት አገኙት። አቡነ ተክለ ሃይማኖትም ሰይጣኑን ሲያዩት ሰይጣኑ ከሩቅ እየጮኸ ወዮልኝ ወዮታ አለብኝ፣ አንተ ክፉ ሰው ተንኮሌን በምናወቅ የሰይጣንንም ሥራ የምታውቅ ከሰይጣን ጋር ተፈጥረሃልን? ካንተ የማመልጥበት ስፍራ አጣሁ አላቸው። አባታችንም ያንን ሰይጣን በጸሎታቸው አስረው ወደ ገዳሙ ወሰዱት። በዛውም ውርደቱንና ጉስቁልናውን ለአባ በጸሎተ ሚካኤልና ለሰዎቹና ለገዳሙ መናንያን አሳዩት። ሰይጣኑም መልኩ ጠቁሮ ጸጉሩ ተንጨፍሮ ዓይኑ የእሳት ፍም መስሎ እጆቹና እግሮቹ ልምሾ ሆኖ ታያቸው። አባታችንም ሰውየው ላይ የሚጫወትበትን እነርሱን ያለፋቸውን ሰይጣን በጸሎታቸው ከአገሩ እንደ ጢስ አትንነው እንደ ጉም አብነው አጠፉት። ታማሚውም ሰው ፍጹም ጤነኛ ሆነ። ገድለ ተክለ ሃይማኖት የሐሙስ